የከተራና የጥምቀት በዓል በአትላንታ ጆርጂያ። ከአሜሪካ 6 ግዛቶች ማለትም ከዋሽንግተን ዲሲ ሜትሮፖሊታን፣ ሜሪላንድ፣ ቨርጂኒያ እና ዲሲ እንዲሁም ሚኒሶታ፣ ሎስ አንጀለስ ካሊፎርኒያ፣ ከሲያትል ዋሽንግተን፣ ከዳላስ ቴክሳስ እና ከኒውዮርክ ሲቲ ቀጥሎ በኢትዮጵያ ሕዝብ ቁጥር ብዛት 7ኛ የሆነው የአትላንታ ጆርጂያ ከተማ ነው። ኢትዮጵያውያን ከሀገር ውጭም ድምቀቶች ናቸው። በተለይ የኢትዮጵያውያን መልክ የሆነ ማንነታቸው በከተሙበት ቦታ ሁሉ የሚታይ ውበት ነው። ከባህል ከሃይማኖትና ከማንነት ተለይቶ መኖር የማይችለው ኢትዮጵያዊ ሃይማኖቱን ይዞ ባህሉን ጠብቆ ትውልድን እየሰራ በሰው ሀገር ሀገሩ በሰው ቋንቋ ቋንቋው ሆኖ አዲስ ትውልድ ፈጥሮ ይኖራል። በአትላንታ ጆርጂያ ዘንድሮ በጥምቀት በዓል የሚያየነው ውበት ይህ የማንነት መልክ ነው። በተለይ ቤተክርስቲያናችን ኢትዮጵያን ለማጉላት የኢትዮጵያውያንን መልክ ለመግለጽ ማንም የማይተካት ትልቅ ሚና ያላት ቤተክርስቲያን ናት። አትላንታ በደቡብ ምስራቅ የአሜሪካ ግዛት ከሚገኙ ከተሞች አንዷ ናት። በደቡብ ፍሎሪዳ፣ በምዕራብ አላባማ፣ በሰሜን ቴነሲ፣ በምስራቅ በኩል ሰሜንና ደቡብ ካሮላይና ያዋስኗታል። ከዋሽንግተን 1000 ኪሎ ሜትር ርቃ የምትገኘው አትላንታ ጆርጂያ በመኪና ከ10 ሰዓት በላይ ያስነዳል። በአትላንታ ጆርጂያ 8 የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በሀገረ ስብከቱ ስር ይገኛሉ። ማህደረ ስብሐት ልደታ ለማርያም ገዳም መንበረ ጵጵስና፣ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራል፣ ደብረ ኃይል ቅዱስ ገብርኤል፣ ዳግማዊ ቁልቢ ደብረ ብስራት ቅዱስ ገብርኤል ወአቡነ ተክለ ሃይማኖት፣ መካነ ሰላም ቅዱስ ሚካኤል ወኪዳነ ምህረት፣ ደብረ ብርሃን ቅዱስ ሥላሴ፣ ምስካየ ኅዙናን መድኃኔ ዓለም፣ ደብረ ጽጌ ቅዱስ ጊዮርጊስ ወቅድስት አርሴማ ቤተ ክርስቲያን። የደቡብ ምስራቅ አሜሪካ ሀገረ ስብከትም መቀመጫ ናት አትላንታ። እነዚህ 8 አብያተ ክርስቲያናት በወንድሞች ኅብረት አንድ ሆነው የቤተ ክርስቲያን የአደባባይ በዓልን በኅብረትና በአንድነት ደምቀው አክብረውታል።
ዘንድሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል በህብረት በአንድነትም ለማክበር በአትላንታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያንም ተረኛ ነበር። ለብርሃነ ጥምቀቱ አደረሰን አደረሳችሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሰን አደረሳችሁ። እልልታ ምስጋና ላደረሰን እግዚአብሔር አምላካችን። ታቦታቱ ከየአብያተ ክርስቲያናቱ ተነስተው ወደ አዘጋጁ ቅዱስ ገብርኤል ቤተክርስቲያን በሊሞዚን ጉዞ ያደርጋሉ። ከዚያም ሁሉም ታቦታት ከቅዱስ ገብርኤል ተነስተው ወደ ጥምቀተ ባህሩ ይጓዛሉ። ላለፉት 3 ዓመታት የጥምቀተ ባህሩ ቦታ ሆኖ ያገለገለው በአትላንታ ጆርጂያ የሚገኘው የተንጣለለው የኢትዮጵያ ኮሚኒቲ አዳራሽ ነው። ኢትዮጵያውያን ኦርቶዶክሶች በኢትዮጵያ ኮሚኒቲ አዳራሽ ታላቁን የጥምቀት በዓል በአትላንታ ጆርጂያ በአደባባይ አክብረዋል።
ቤተክርስቲያን ወደ አንድ ሲኖዶስ መጣ የሀገር ውስጥ የውጭና ገለልተኛ በሚል የሐሳብ ክፍፍል ሲረበሽ የነበረው አምልኮ በአንድ መልክ ይዞ በአንድ ሲኖዶስ እየተመራ በአንድ አስተዳደር ስር መተዳደር ከያዘ ጀምሮ በአትላንታ የሚገኙት አብያተ ክርስቲያናት ህብረትና አንድነታቸውን ጠብቀው ቆይተዋል። በደቡብ ምስራቅ አሜሪካ አትላንታና አካባቢው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያዕቆብም በሀገረ ስብከታቸው ያለውን ይህንን አንድነት እንዲህ ይገልጹታል። እንደምታውቁት ቀደም ሲል ያው 3 ቡድን ነበረ፣ ተለያይተን ነበር። አንድ ከሆነ በኋላ ግን ተጀመረ ጀምሮ እንደ አንዳንድ ጊዜ ወጣ ገባ ቢኖርም እዚያ ጀምሮ በአንድነት የሚለው ነገር በብዙ ሰዎች እንደው አይምሮ ላይ የተቀረጸ በመሆኑ ከዚያ ጀምሮ እስካሁን ድረስ ወደ 5 እና 6 ገዳማ ዓመት አንድ ላይ ነው የምናከብረው። አንድ ላይ እያከበር ነው ያለ። በየጊዜው ስብሰባ እናደርጋለን። ሀገረ ስብከቱ እንወያያለን። ተወያይተን ጉድለቱን መንቀስ እንደ ያለውን ጉድለት ማስወገድና ወደፊት አብሮ መኖርን በመቀጠል ደግሞ አንዳንድ ጊዜ መቼም ሰዎች ነን አንድ ነገር ሲፈጠር ተለውሎ ነገሩን በማስወገድ እንደዚህ አድርገን እስካሁን ድረስ በእውነቱ አሁን በተለይ በዘንድሮ ዓመት በተለይ በጣም ደስ በሚል ሁኔታ ስብሰባዎችም በጥሩ ሁኔታ ተካሂደው ፕሮግራሙም ወጥቶ አሁን የምታዩት ደረጃ ላይ ደርሰናል። አንድነት በጆርጂያ ሀገረ ስብከት ጥምቀትንና መስቀልን እኛ ብቻ አይደለም፣ አትላንታ ብቻ አይደለም፣ በኖርዝ ካሮላይናም አንድ ላይ ነው የሚያከብሩ ወደ 4 አብያተ ክርስቲያናት እንዲያውም ኤርትራውያንም ጭምር ተጨምረው በፍሎሪዳ ጃክሰን ቢል አካባቢ እንደዚሁ 3 አብያተ ክርስቲያናት ኤርትራውያን ጭምር ሆነው ነው የሚያከብሩ እና እኔ ብዙ ጊዜ በርኩበትም ካህናቱንም ምዕመናኑም እንደው ሂጅ አነጋግሬ አንድነት ነው የሚሻለን ትላንት ተለያይተን ምን አፈራን በሚለው እየሰሙ እድሜ ይስጣቸው አሁን በጥሩ ሁኔታ በአንድ ላይ ነው የምናከብረው። በአንድነት ማክበራቸው ጠቀሜታው ብዙ እንደሆነ የዘንድሮ አዘጋጅ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪና የደቡብ ምስራቅ አሜሪካ አትላንታና አካባቢው ሀገረ ስብከት ስራ አስኪያጅ መጋቤ ሐዲስ ይልማ ቸርነት የሚጋሩታል። እንግዲህ በጋራ ማክበሩ አንደኛ ተውፊታችን ነው። ቅዱስ ፓትርያርክ ባለበት መዲና አዲስ አበባ ጃን ሜዳ ላይ ቅዱስ ፓትርያርኩን ብዙ አድባራት ታላላቆቹ አድባራት በማዕከላዊ አዲስ አበባ የሚገኙት እንደሚያከብሩ ይታወቃል። እንዲሁም ደግሞ በየአህጉረ ስብከቱ ብፁዓን ሊቃነ ጳጳሳት መንበራቸው ባለባቸው መንበረ ጵጵስና ከተሞችም በብፁዕ ሊቀ ጳጳሱ ዙሪያ ያሉት የከተማ አድባራት ያከብራሉ። እኛም እንግዲህ በዚህ በከተማችን የጆርጂያ ስቴት ዋና ከተማ አትላንታ ነው። መንበረ ጵጵስናም እንዳጋጣሚ ሆኖ ብዙ ቤተ ክርስቲያናትም ያሉት እዚህ ነው። ስለዚህ አንደኛ ትውፊታችንን ስርዓታችንን በአባት ዙሪያ ማዕከል አድርጎ መሰብሰብን ህዝባችንም ካህናቱም እስካሁን ተበትኖ የኖረው ሁሉ አሁን ይሄንን እያጸና እያጠናከረ ይመጣል። በአንድ ማዕከል በአንድ ግንድ መመራትን ይማራል ማለት ነው። በተለይ ቅድም እንዳልኩት በ3 ወገን ተከፍሎ ሁሉም በየቦታው ተለያይቶ ይኖር የነበረው ሐሳብ ኦርቶዶክሳዊነት ወደ አንድ የመሰብሰብና በአንድ ሲኖዶስ በአንድ መንበር ከመንበረ ፓትርያርክ እስከ ወረዳ ድረስ ከአጥቢያ በተዘረጋው መዋቅር መሰብሰብን እየተማረ በጋራም ደግሞ መቼስ የጋራ ድምቀት ነው አይደል? ደርብ ያበርም ተብሏል። ኃይል ነው፣ ውበት ነው፣ ድምቀት ነው። ጥምቀት የሚያደርገው በጋራ ማክበር ስለሆነ ያንን እኛም እናገኛለን። ህዝባችን ደግሞ በዝሮት ከሀገር ውጭ የሚኖረው ታላቅ ደስታ ነው የሚሰማውና እነዚህና የመሳሰሉትን የአንድነት የህብረት የአብሮነትን ጥቅም ያዳበሩ ለመሄድ ይጠቅማል ብዬ አስባለሁ። እኔ ከምስካየ ኅዙናን መድኃኔዓለም ወቅዱስ ሩፋኤል ቤተክርስቲያን ነው እዚሁ አትላንታ እና ያው ቀድሞ መለያየት ነበረ። የውጭ ሲኖዶስ የኢትዮጵያ ሲኖዶስ ገለልተኛ የሚባል ነበረ። አሁን ግን እግዚአብሔር ይመስገን አንድ ሆነን በጋራ እያከበርን ነው እና ያው የአንድነትም ምልክት ነው። በዮርዳኖስ ሁሉም እንደተገኙ ፈሪሳውያንም ሰዱቃውያንም ዮሐንስም ጌታም አብም መንፈስ ቅዱስም እኛም በህብረት ያን እያሰብን እንገኛለን። አሁን
በስምንቱም አብያተ ክርስቲያናት ምዕመናን፣ በሰንበት ትምህርት ቤት ተማሪዎችና መዘምራን፣ በአባቶች ቀሳውስትና ዲያቆናት የደመቀው የዘንድሮ የ2018 ዓ.ም ጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀትና የከተራ በዓል በዝማሬ በቅዳሴና በምስጋና ደምቆ በአትላንታ ጆርጂያ በድምቀት ተከብሯል። የሰንበት ትምህርት ቤት መዘምራንና ምዕመናን የህብረቱን ጠቀሜታ በደስታ ይገልጹታል። ጥቅሙ ምንድነው? በጣም ብዙ አያሌ ጥቅሞች አሉት። ከብዙዎቹ ጥቂቶቹ ለመጥቀስ ያህል አንደኛ ህብረተሰቡን በተለያየ ደረጃ ያለ ህብረተሰብ የበዓሉን ጥቅም፣ የበዓሉ ከፍታነት፣ የበዓሉ መንፈሳዊ ይዘት፣ ታሪካዊ አመጣጥ፣ ዓለም አቀፋዊ አገር አቀፋዊ ይዘቱ፣ ታሪክ አከባበሩ በአንድ ቦታ ላይ ተሰብስቦ የሚሰጠውን ትምህርት የበለጠ እንዲያውቅ እንዲረዳ ይሆናል። ምክንያቱም በተለያየ እድሜ እርከን ደረጃ ያለ ሰው አለ፣ በተለያየ ባክግራውንድ ያለ፣ በተለያየ ትምህርት፣ በተለያየ አጋጣሚ ያለ ሰው አለና ያንን ሰው አንድ ማዕከል አድርገ ትምህርት ሲሰጠው የበለጠ ለእምነቱ ያለው ወይ ለበዓሉ ያለው አቀባበል አረዳድ ሰፊ ይሆናል። በጣም ጥቅም አለው። በዛ ላይ ደግሞ ህብረት ነው፣ አንድነትን ያሳያል። ምክንያቱም ቤተክርስቲያን ነው፣ በጭቃም ያለችም በእብነ በረድም ያለችም በእንቁ የተንቆጠቆጠችም ብትሆን ቤተክርስቲያን በጭቃም በምንም ያለችም አንዲት ናት እና የቤተክርስቲያን መንፈሳዊ ይዘቷ በአንድ ቦታ ላይ የምታገኘው ሰብ የበለጠ እንዲያውቅ እንዲረዳ የዓላማውን እንዲከተል ምክንያት ይሆናል ማለት ነው እና መቼስ ከመበታተን መሰብሰብ ይሻላል። እጅ ከተነጣጠለ እጅ አይሆንም ይባላል። ጣት ከተነጣጠለ እጅ አይሆንም እና ሰብሰብ ብሎ የሚገኘው ፋይዳ እጅግ በጣም ትልቅ የሆነ መንፈሳዊ ይዘትን ጥቅምም አለው እና የበለጠ ህዝቡ የበዓሉ ተደራሽነት በስፋት በጥልቀት እንዲቀበል ይሆናል ማለት ነው እና በጣም ወደ 8 አካባቢ ደብሮችን ተሰብስበው ነው እየተከበረ ያለው። በጣም ደስ ይላል። በጣም ጥሩ ነው። እንግዲህ እስካሁን እግዚአብሔር የተመሰገነ ይሁን። የኢትዮጵያ ቤተክርስቲያን የምትታወቀው በፍቅር በአንድነት ስለሆነ በዛ ህይወት ውስጥ አለመኖርና አለማክበር ለቤተክርስቲያንም ይሁን ለህዝበ ክርስቲያንም ጥሩ ስምና ጥሩ ህይወት ነው ብዬም አላምንም። እግዚአብሔርም በዚህ እጅግ የሚያዝንበት ህይወት ነው ብዬ ነው የማምነው እና እግዚአብሔር ይመስገን ያው አይተናል እኮ ብቻ ሆነን እኮ አይተናል ይከበር የነበረውን ህይወት በጣም እጅግ በጣም እየተሳቀቅን ነበር የምናከብረው ብቻውን ሁሉም በየግቢው ያውም ከግቢው የትም ሳይወጣ ማለት ነው እና ኢቭን ባህረ ጥምቀቱ በዛው በቤተክርስቲያን ውስጥ እየሆነ ያከበርንባቸው ጊዜ ያሳለፍናቸው ብዙ አመታት አሉ። አሁን ግን በጋራ ማክበሩ እጅግ በጣም ትልቅ ደስ የሚልና ለሁሉም ትምህርት የሚሰጥ እንኳን አይደለም ለኛ እዚህ ላሉ ለውጫውያኑ ራሱ ለአሜሪካውያኑም ይሁን ለሌሎች ዜጎች በትልቅ ትምህርት የሚሰጥ ነው እና ብዙዎች ይሄንን አይተው እየተሳቡ ልክ እንደ ሀገራችን አሁን ብዙ ቱሪስቶች እየገቡ እንደሚያዩት ሁሉ በዚህም እየመጡ እያዩ እየተደሰቱ መንገድ ላይ እኛ አሁን ታቦታ እጅበን ስንመጣ እየቆሙ የሚያዩ ቪዲዮ የሚቀርጹ ናቸው ያሉት። ይሄ ማለት በቃ የቤተክርስቲያንን ገጽታ የሚያስተምር ትልቅ ትምህርት ነው ብዬ ነው የማምነው። መጀመሪያ ደረጃ ላይ ቤተክርስቲያኖች ብቻቸውን ደብር የሚያከብሩ ከሆነ ሁሉም ህዝብ ለብቻው ደብሩ ሆብ ነው የሚሆነው። አብሮ መሆኑ ግን ምንድነው ሁሉንም ሰው ከደብሩ እንዲወጣ ያደርገዋል። አብሮ በህብረት እንዲያከብር ያደርጋል። አዲስ አበባን ይመስላል ከስና ከብር አይደለም እና ሰው መባረክም አለ። ሁለት ደግሞ ሰው ይሄ ምንድነው ብሎ ይጠይቅና የበለጠ ኪዩሪየስ እንዲሆን ያደርጋል። ወደኛ ደብር መምጣት ወደ ቤተክርስቲያናቶች ወደ ኦርቶዶክሳዊ እምነት ይቀላቀላል ይመጣል። ህብረት፣ አንድነት ድምቀት ነው። ለየብቻ ሁሉም በየቦታው ከሚያከብር አንድ ላይ መጥቶ ማክበሩ እጅግ በጣም ደስ የሚል ለህፃናቱም አሁን እዚህ ሀገር ተወልዶ የሚያድግ ልጅ ጥምቀተ ባህር ወይም አገር ቤት ያለውን ስርዓት አያውቀውም። ግን ይሄን መጥቶ ሲያይ ይጓጓል፣ ሞር ይሳባል ወደ እምነቱ የበለጠ እየተጠጋ ይሄዳል። ለነሱ ከማየቱ አንፃር እጅግ በጣም ደስ ይላል። ለኛም ቢሆን የአመት ሰው ይበለን ብሎ ናፍቀን ጠብቀን እንድንመጣ ያደርገናል። በማንኛውም አይነት ሁኔታ ውስጥ ብንሆን አመቻችተን ደግሞ ለዚች ቀን ለመገኘት እንጥራለን። ታቦታቱ መስቀልን ይዘው በሚሄዱበት ቦታ ሁሉ እንዳልከው አባቶች እየባረኩ ነው የሚሄዱት። አንድ ላይ እንግዲህ ያው የልምድ መለዋወጥ ይኖራል። አንዱ ቤተክርስቲያን ጠንካራ ሲሆን አንዱ ቤተክርስቲያን ስናይ ደግሞ እንበረታለን ማለት ነው። እኛም ከነሱ እንወስድና እንበረታለን ባለው ሁኔታ እና ተያይዘን ተጋግዘን እግዚአብሔርን ለማገልገል
እንበረታለን ማለት ነው። ያበረታናል፣ ህብረታችን ያበረታናል። ደግሞ በእግዚአብሔር ዘንድም የሚፈለግ ነው፣ ጥቅም አለው እና ፍቅር ይኖረናል። ልጆቻችንን ደግሞ በዛ እናሳድጋለን፣ እናሳያቸዋለን። ጥምቀትን አብሮ ማክበር ብዙ ጥቅም አለው። ከአንደኛው ጥቅም አንዱ ከአሜሪካ ላይ ያላደጉ ሰዎች፣ ላደጉ ተማሪዎች፣ ላደጉ ልጆች ኢትዮጵያ ያለውን ነገር ባህላችንን፣ ሃይማኖታችንን ለማሳወቅ ይረዳናል። ኢትዮጵያ ለመሄድ ላልቻሉ ሰዎች ደግሞ ኢትዮጵያን እዚህ ራሳችን አምጥተናል ማለት ነው እና ከሌሎች ቸርቾች ደግሞ ፍቅርንና ሰላም እንዴት ማድረግ እንዳለብን መዋሃድ ማለት እንዴት ምን አለብን እና አብረን ተገናኝተን እንዴት ነው ምን ማድረግ አለብን፣ እንዴት ማጥናት አለብን፣ መቼ መሰለፍ አለብን የሚለው ነገር በማስተካከላችን አንድ ላይ አሰባስቦናል ብዬ እገምታለሁ። ጥቅሙ ምንድነው? አንደኛ ህብረት ወይ ደግሞ የቤተ ክርስቲያናችንን የኦርቶዶክስን ማንነት ይገልጽልናል። ሁለተኛ በአንድ መሆናችን በአንድ ከመለያየት ይልቅ አንድ መሆናችንን ያሳየናል። እንደገና ደግሞ ልጆቹ በተለይ ወጣቶቹ ከኛ ጋር በብዛት ሲገናኙ ብዙ ከኛ የሚማሩት ነገር አለና በዓሉን ወይ ደግሞ እንትኑን ሳይለቅ ምንድነው በዛው ለማስቀጠል የተሻለ እንትን ያስገኛል። ጠቀሜታው እንግዲህ ያው እንደምታውቀው በሰው ሀገር ስትኖር አንድነቱ፣ መሰባሰቡ፣ በአንድ ላይ መኖሩ ክርስትና በራሱ አንድነት ነው፣ ሰላም ነው፣ መንፈሱ ደስ ይላል። በየቦታው ተበታተን የምናከብር ከሆነ ግን የበዓሉ ድምቀቱም አንዱ ይነሳዋል እና በአንድ ላይ ስታከብር መንፈሳዊነቱ ራሱ የህዝቡ በተለይ በሰው ሀገር ላይ ሆነ ህዝብ ተሰብስቦ ስታይ ይሄንን የሀገርህን ትልቁን በዓል እዚህ በሰው ሀገር ላይ እያከበርክ ስታየው በቃ ከምንም በላይ ደስ ይልሃል። እንደው እንባ ነው የሚቀድም እና የሰው አንድ መሆን ሰው ሰልችቶታልና ሰው ተሰባስቦ እንደዚህ በስቶ እንደ ሀገሩ እንደ ልቡ በሰው ሀገር ላይ ሲያከብር ያ ከምንም በላይ ደስታ ይሰጣል። በተለይ ለልጆቻችን ይሄንን ስርዓት እያዩ ማደጋቸው ለነሱ ትልቅ ፕሪቪሌጅ አለው እና ፊልም ያደርጉት ኢትዮጵያ ውስጥ እንዳሉ አማርኛ መናገራቸው ኮሚኒቲው በአማርኛ ሲናገር ሲሰሙ እጅግ ደስ ይላቸዋልና ያ ለኔ ሞር በጣም ደስ ይለኛል። ለአዲሱ ትውልድ ጠቀሜታው ያ በቃ አንድነታችንን ይገልጻል እና ያው አንድ ቤተክርስቲያን እንደሆነን ያው በተለያየም ደብርም ካገለገልን የራሳችንን ባትም ካለን ሁላችንም አንድ ላይ ተሰብስበን አንድነታችንን ገልጸን እግዚአብሔርን አመስግነን ስናከብረው ያው የቤተክርስቲያኑን አንድነት ይገልጻል እና በጣም ብዙ ጥቅም ነው ያለው እኔ እንዳየሁት ከሆነ ምክንያቱም እዚህ ሀገር ስትረስ አለ፣ ቢዚ ነው ሰው፣ ብዙ ነገሮች አሉ። ከቤተሰብ ከጓደኛ ከሀገር ከለመድከው ማህበረሰብ ወጥተህ ስትኖር ብዙ ችግሮች ነው ያሉት። ያን ሁላ ችግር የሚቀርፈው በእንደዚህ አይነት አገልግሎት ነው እና ለህዝቡ ለምእመኑ ጥቅሙ አንደኛ ቤተክርስቲያን ሲመጣ ራሱን በደንብ ይሄ ወደ አገልግሎቱ ሲገባ መንፈሳዊ ነገር ያድሳል። ከዓለማዊ ከጫጫታው ራቅ ስትል በራሱ የሚያመጣው የመንፈስ እርካታ አለ ሰው። በዚህ ላይ ልጆች ዲያቆናቶች አሉ እና ልጆች ይሄን እያዩ ሲያድጉ የራሳቸውን ሃይማኖት፣ የራሳቸውን ባህል፣ የራሳቸውን ወግ ልማድ እያዳበሩ ነው የሚሄዱት እና ለልጆች ለቤተሰብ በአጠቃላይ ይሄ ጥሩ ሶሳይቲ ልክ ኢትዮጵያ ውስጥ ያለውን ማህበረሰብ እዚህ ለመፍጠር ልጆቻችን ወደ ሌላ እንዳይሄዱ በጣም ትልቅ ጥቅም ነው ያለው እኔ እንዳየሁት ከሆነና ሰውም ደስተኛ ሆኖ ነው ልጆቹን ባለችው ሰዓት ከቤተ ክርስቲያን አይቀርም እና እንዲህ አይነት አንድነት እንዲህ አይነት ህብረት ደግሞ በመላእክትም የነበረ በቤተ ክርስቲያናችን የሚሰበክ ነው። ሰላም፣ ፍቅር፣ አንድነትና ይሄንን ለህብረተሰቡ ተግባራዊ እንዲያደርግ ይጠቅማል። መሰባሰባችን፣ አንድነታችን ከየተለያዩ ሰፈር የመጡ ታቦታት አንድ ላይ ደግሞ እዚህ ኢትዮጵያ ኮሚኒቲ ሲያከብሩ ይሄ ፍቅሩ፣ አንድነቱ፣ ኢትዮጵያዊነቱ፣ ኦርቶዶክሳዊነቱ በደንብ እንዲጎለብት እርስ በርስ እንድንዋደድ፣ እንድንጠያየቅ አይዞህ አለሁልህ አለሽልህ
እንድንባባል በጣም ይረዳናልና ብዙ ጥቅም ነው ያለው። እግዚአብሔር ይመስገን በጣም ደስ ብሎኛል። እውነት ለመናገር ሰው ራሱ ይሄ እርስ በርስ ያለው ቤተሰብ ነው የምትመስለው። እኔ እሱን አላውቀውም የለም እዚህ ሁሉም ነው ሰላም የሚባባለው፣ በዓሉን አብሮ ነው የሚያከብረው። ብቻ ደስ ይላል በጣም። ታቦታቱም ሲገናኙ ለምሳሌ ገብርኤል ነው አብዛኞቹ ታቦታት የተገናኙት። እኛ አቦዬ ነው ደብራችን እና ከአቦዬ ወደ ገብርኤል ከዛ ሚካኤልም ይመጣሉ አንድ ላይ ነው ወደዚህ የሚመጣውና በጣም ልዩ ድባብ ነው ያለው። በጣም ደስ ይላል። ይህ አይነት ያልተቋረጠ ህብረት በፍቅርና በአንድነት ማክበር የሀገረ ስብከቱና የአስተዳደሩን ጥንካሬ በሀገር ቤት የነበረውን የምናውቀውን መሰረት የጠበቀ የፍቅርና የአንድነትን በዓል አድርጎታል። በሌሎች ስቴት ያሉ አብያተ ክርስቲያናት በአንድነት በመሆን ያላከበሩ ከዚህ ብዙ ሊማሩ ይችላሉ ይላሉ ምዕመናን። እዚህ አትላንታ በጣም ለየት ያለ ነገር ያየሁት ዋሽንግተን ዲሲ በሌለው ነገር በጋራ ቤተክርስቲያኖቹ ተሰብስበው አንድ ቦታ ነው የሚያከብሩት። ያ ሲሆን ከየአጥቢያቸው ተነስተው በተለያየ መንገድ ላይ በከተማው ላይ ሲሄዱ ሲያልፉ ይታያል። ያ ደግሞ ኦርቶዶክስን በዓለም ደረጃ በአሜሪካን ደረጃ ማስተዋወቅ ነው። በከፍተኛ ደረጃ ቀላል ሊመስል ይችላል፣ ግን ነጮቹ የዚህ ሀገር ዜጎች ምንድናቸው ይላሉ። ይህ ሀገር በጣም እድለኛ ነው ላለው እኔ ለመሰለ በየአገሩ በየከተማው በየስቴቱ ኦርቶዶክሳውያን ለዚህ ሀገር ይጸልያሉ፣ ያልፋሉ። እንደዚህ አይነት ትላልቅ በዓል ሲከበር አገርን ይባርካሉ እና ከፍተኛ ነው እድለኛ ነው የምለው። ለምን የነሱ ቤተክርስቲያን እንደምትመለከተው በየአጥቢያው ተዘግቷል፣ ምእመን የለውም። ትላልቅ ቤተክርስቲያን ሆኖ ተዘግቷል። አሁን ያለው ኦርቶዶክስ ነው። ኦርቶዶክስ ደግሞ በየሀገሩ እንዲህ ሲባርክ አሜሪካንን ማየት እጅግ በጣም ደስ የሚያሰኝ ነገር ነው። ከተሳታፊዎች ጋር ያደረግነውን ሙሉን የጥምቀትን በዓል ዝግጅት የምንመለስበት ይሆናል። ለዛሬው ቸር ሰንብት። እንደ ዛሬ